ቤተክርስቲያኒቷ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኢየሱስ ክርስቶስ እኩል የሆኑ አዳኞች አሉ ብላ በጽሁፍ ያስቀመጠችው ነገር አለ ወይስ የለም? ስማቸው የሚያድን አሉ። ስማቸው የሚያድን ስማቸው እንደ ኢየሱስ ክርስቶስ ስማቸው የሚያድን አለ። በጽሁፍ የተቀመጠ አለ። ይሄው ላሳይ ነው። ስማቸው የሚያድን ኢየሱስ ክርስቶስ ስም ያድናል። የእነሱ ስም ያድናል። ዛሬ የሚያሳበበ ና ከፈለግ በምትፈልገው ገድል ናና አረክ ፕሊስ አንዴ ቆይ ናናናገኝ ነው ቆምለ አናት ላይ ቆመባለሁ ስለ አናት ላይ ነው የምቆምብህ። ቀጥል እንዴ። እሺ ቆይ አሁን ቀስበል። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። ቆይ ድገመው። ቀጥል። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። መጽሐፍ ቅዱሳዊ ነው አይደለም? ቆይ ነው መጽሐፍ ቅዱሳዊ ነው አይደለም? ነው። ቆይ ምን ይላል መጽሐፍ ቅዱስ? የኃጥአን መመለስ በእግዚአብሔር በዛ ደስ ይለዋል። ምን ይላል? በዚህ ሐሳብ ይላል መመለሳችንን ይወዳል። ምንድነው የሚለው መጽሐፍ ቅዱስ? ምን ይላል? ቃል በቃል ጥቅሱን ቃል በቃል ነገር ኃጢአተኛው ኃጢአቱን እንዲናዘዝ ኃጢአቱን እንዲተው እንዲመለስ መጽሐፍ ቅዱስ ያስተምራል። አይደለም። መጽሐፍ ቅዱስ እንደዚህ የሚል ቃል አለ። እግዚአብሔር ኃጢአትን ይጠላል ኃጢአተኛውን ግን ይወደዋል የሚል የእግዚአብሔር ቃል እውነት አለን። መመለስ ነው የሚያወራው። በቃ እሺ ችግር የለም። ኢማጂን ቀጥላው የእነሱ ስጋ ስጋዬ እንደሆነ መጠን የእኔም ስጋ ስጋህ ነውና አለችው። ይህን ተተረጉምልናለን። የያዘው ችግር የለው ያዘው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለም? የእነሱ ስጋ ስጋዬ እንደመሆኑ ሰው ፍጹም አምላክ ነው አይደለም? ፍጹም ሰው ፍጹም አምላክ ነው አይደለም? ኢየሱስ ክርስቶስ ነው። ታንኪዩ። ስጋዬ ስጋህ ነውና ስትለው ኢየሱስ ክርስቶስ በሰውነቱ የድንግል ማርያምን ስጋ ነስቷል አልነሳም? አይደለም። እኔ የምታወራው ምንድን ነው? ከየት ነው የምትሄደው? እኔን ወንድሜ ስቅ እያለ ነው እኮ። ይሄን እኔ የጠየቅኩህ ሌላ ቀጥል ባላቸው ኪዳን ሳይሆን የማወራ ጳውሎስን ጠርተህ ትድናለህ ወይ? ምንድን ሆነ ነው የምትቃዥ? እኔም ማወራ ግልጽና አጭር ነው። እማወራ ስለ ኪዳን አለ እማወራ ልክ እንደ ኢየሱስ ክርስቶስ እኩል የሆነ ስልጣን አላቸው ብላ ያስተማረችው ጽሑፍ አለ ወይም የለም? ይህን በልልኝ። አለ ካልክ ማስረጃ አምጣ፣ የለም ካልክ ይቅርታ ጠይቅና ወደዚህ ሰምራ መቼ ነው የኖረችው? ከሱ በፊት መቼ ነው የኖረችው? በኋላ ከጳውሎስ በኋላ በስንተኛው ክፍለ ዘመን? በ1100 ምናምን። እች እኮ ትልቁ መጽሐፍ ነው። አሳይሃለሁ። ትልቁ አሳታሚ ማን ነው? ታምረ ማርያም አሳታሚ ማን ነው? አሳታሚ ስለማታውቅ ነው። አሳታሚ ማን ነው? ማን ያሳተመው? ቆይ ዝም ብለህ ላሳይ ነው። አሳታሚን አሳይ። እንዳቀይር አሳታሚን አሳይ። ማን ያሳተመው? አሳይኝ። ፎቶ አታሳይኝ በእናትህ። አሳታሚ ማን ነው? አሳይኝ። አሳታሚ ይኸው አቀይር አሳታሚ። ይሄንን ይኸው። እሺ አሳይኝ። አንተ እኮ ስለማታውቅ ነው ግራ የገባህ። ከፍ አድርገው የታተመው ገባ። እነዚህ ሁሉ ገድላት ይኸውልህ እዚህ ጋር የምታያቸው ገድላት በጣም አንብቤያቸው። እስኪ አነበበው። አውጣው አነበበው። እሺ ገድለ ክርስቶስ ሰምራን አውጣና እስኪ ያሳየኛው። ገድለ ክርስቶስ ሰምራ አመጣልሃለሁ ወንድማችን። እኔ ባሳይ መጽሐፍ ገጽ ስንት ላንብብልህ? አውጣ አንተ ማለት ገጽ ስንት ላንብብልህ? ሰይጣን የማለደችበትን አንብበዋል ወንድሜ። እምንን ሰምተኛል? ዘግንቦት አሁን ክርስቶስ ሰምራ ልትናገር የቻለችው ለምንድን ነው? የሰው ልጆች ሁሉ በሰይጣን ጥፋት እየጠፉ እንዳለ ግንዛቤ ስለነበራት ሰይጣንን ይቅር ካለው ሰይጣንን አዳምጥ። ቆይ ምናምን አትበል። እግዚአብሔር ሰይጣንን ይቅር ካለው
የሰው ልጆች ምን አይሉ ኃጢአትን አይሰሩ ብላ ስላሰበች ፍቃድ ቢሆን ማንን ማረው? ሰይጣንን ማረው እያለች ነው። ይቅር በለው ያን ጊዜ ምን ይሆናል እያለች ነው። ሰላም ይሁንሽ። ወደ ታች እንሂድ እስቲ እንሂድ። መጽሐፍ ቅዱሳዊ ታደርገዋለህ። ቆይ ላንብብ። ቆይ ዝም ብለህ እኔ ላንብብ። አንተ አሁን በጣም ጥሩ ሀሳብ ነው። አንተም እንደ ክርስቶስ ስምራ የምታስበው ቆይ ጥሩ ሀሳብ ነው ያለ አዳም ቤተክርስቲያኒቷ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኢየሱስ ክርስቶስ እኩል የሆኑ አዳኞች አሉ ብላ በጽሁፍ ያስቀመጠችው ነገር አለ ወይስ የለም? ስማቸው የሚያድን አሉ። ስማቸው የሚያድን ስማቸው እንደ ኢየሱስ ክርስቶስ ስማቸው የሚያድን አለ። በጽሁፍ የተቀመጠ አለ። ይሄው ላሳይ ነው። ስማቸው የሚያድን ኢየሱስ ክርስቶስ ስም ያድናል። የእነሱ ስም ያድናል አለ ወይስ የለም? አዎ ስማቸው የሚያድን በጽሁፍ የተቀመጠ አለ ወይስ የለም? ወይ ላነብ መች ታስነብባለህ? ይሄው ስማቸው የሚያድን ላሳይ ነው። ይሄ መልሳ በጽሁፍ ልክ እንደ ኢየሱስ ክርስቶስ ሌሎች አዳኞች አሉ ብላ ያስቀመጠችው በስማቸውን የጠራ ይድናል። ስማቸውን የጠራ ኦኬ። ምን ትላው? ስለ ኪዳን አለ መማወራ ምንድን ኪዳን የት ላይ ነው አንተ ያገኘው? የጳውሎስን ስም ጠርተህ ትድናለህ? ስለገባላቸው ኪዳን ቆይ ንገረኝ። የጳውሎስን ስም ጠርተህ ትድናለህ? ስለገባላቸው ኪዳን ሳይሆን ማወራ ጳውሎስን ጠርተህ ትድናለህ ወይ? ምንድን ሆነ ነው የምትቃዥ? እኔም ማወራ ግልጽና አጭር ነው። እማወራ ስለ ኪዳን አለ እማወራ ልክ እንደ ኢየሱስ ክርስቶስ እኩል የሆነ ስልጣን አላቸው ብላ ያስተማረችው ጽሁፍ አለ ወይም የለም? ይህን በልልኝ። አለ ካልክ ማስረጃ አምጣ፣ የለም ካልክ ይቅርታ ጠይቅና ወደዚህ እንመጣለን። ፔር ጨርሻለሁ። እኔን ሚዩት እያረከኝ ከሆነ ወይ ውረድ ነው ማለት ያለብህ። ሚዩት አድርገህ ሳይሆን ይኸውልህ ሁለት ነገር ልናገር። አሁን አትገባብህ፣ መልስ ነው የምፈልገው ከአንተ። እሺ እኔ ልናገር እስኪ አንድ ደቂቃ ብቻ፣ ኦንሊ 1 ሚኒት። እኔ ያልሁት ኦርቶዶክስ በኢየሱስ ክርስቶስ አታምንም፣ አልወጣኝም አላልሁም። አንተ ትናገራለህ። ለምን? ምክንያቱም እንዲህ ብለህ እኔን ሐሰተኛ። እኔ ያልኩትኝ ኦርቶዶክስ ምንፍቅና ትምህርት አለባት። ከኢየሱስ ክርስቶስ ጎን እኩል የሆኑ ስማቸው የሚያድን ከሲኦል የሚያወጡ ጻድቃን የሚባሉ ቃል ኪዳን ተገባላቸው የሚባሉ አሉ። ይመለካሉ፣ ይሰገድላቸዋል፣ ይዘመርላቸዋል፣ ይላቸዋል። አንድ ያቁም። እኔ የጠየኩ መጀመሪያ የጠየቁ ጥያቄ ይሄ አይደለም። የጠየኩ ኦርቶዶክስ ተዋሕዶ አንድ አዳኝ አለ ብላ ነው የምታምነው። እንደውም አንድ አዳኝ ሌላ አዳኝ አላት። እንዲህ ምን ሆነ ነው ከሲኦል የሚያወጣ አልኩ። ተጽፎላታል፣ ተጽፏል። ከሲኦል ማውጣት በላይ ምን አለ? መረጃ በጽሁፍ የተጻፈ አለ ወይ? በጽሁፍ ከሲኦል በጽሁፍ የተጻፈ አለ ወይ? እሺ መድኃኒት ይኸው መድኃኒት ላስነብብ። በጽሁፍ የተጻፈ አለ ወይ? በጽሁፍ ደረጃ በጽሁፍ ኦርቶዶክስ በጽሁፍ ያስቀመጠችው ልክ እንደዚህ በጽሁፍ ያስቀመጠችው አስተምሮ አላት ወይ? ከኢየሱስ ክርስቶስ አዳኞች አሉ ብላ የጻፈችው ጽሁፍ አለ? አሳይኝ እሱን። አይደምርም። ያላቀሰሰ ዲያቆን ምን ይላም? ብጥብጥ ነው እኮ የምታደርግ። ምንም ገና አናታችሁ ላይ ያረማመዳል። በተለይ ቀለሜ ያረማመዳል። አናት ዙሯን እኮ ግራ ገባ። አብደላ ማተሚያ ቤት የታተመ እያመጣ እንደዚህ ናት ኦርቶዶክሳውያን ንስሐ ግቡ፣ ንስሐ እንኳ እንዴት እንደሚገባ የማያውቅ ሰው ንስሐ ግቡ ይላል። አንተ ንስሐ የሚገባው እኮ እሱ ቤት እድሜ ለንስሐ እንኳ አታውቅም። አብደላ ማተሚያ ቤት የታተመ ሁሉ እያመጣ እያነበበ ኦርቶዶክሳውያን ንስሐ ግቡ። አብደላ አይን አያሳትምም ወንድሜ፣ የራሱ ስራ መስኮበታል። ኧረ ዝም በል አሁን አምጣ፣ ማስረጃ አምጣ። አብደላ አይን አያሳትምም። አብደላ አላሳተምም። አንዴ በቃ ጨርሰናል። በቃ ማስረጃ የለኝም በልና ወደዚህ ደግሞ እንምጣ። ቆይ አዳምጠኝ። የለኝም ብለው ከክርስቶስ ኢየሱስ ጋር እኩል አዳኝ ሆነች። ማስረጃ እሺ፣ ከሲኦል የሚለውን ተውኸው። ይሄኛው ኪዳን ነው። ስለ ኪዳን እናወራለን።
ስለ ኪዳን እናወራለን። ስለ ኪዳን አሁን እኔ የጠየቁት የምን ኪዳን ነው? ቆይ ምን ኪዳን አለ ደግሞ? ሌላ አለ አይደል? አዳምጥ። ሌላ የሚያድን ኪዳን አለ ወይ? ከክርስቶስ ኢየሱስ እኩል አዳኝ አሉ ብላ በጽሁፍ ያስቀመጠችውን እነዚህ ሁሉ በጣም ማምጣት አልቻልክም፣ ጨርሰናል። ማምጣት አልቻልክም፣ ጨርሰናል። ወደዚህ እንምጣ፣ ወደ ኪዳን እንምጣ። ቀጥል። ወደ ኪዳን ስንመጣ ማምጣት አልቻልክም። ሁለተኛ ከክርስቶስ ኢየሱስ እኩል አዳኝ አለ ብለህ የትም ቦታ እንዳትናገር። ማናችሁ ብትሆኑ ማለት ነው። ከክርስቶስ ጋር እኩል የሆነውን ላሳይህ። ወደዚህኛው ኪዳን ከክርስቶስ ጋር እኩል እችውልህ ላንብብልህ። አዳምጥ። እኔ ምንን አዳምጠኝ። ገጹን አሳየኝ። ገጹን አሳየኝ። የመጀመሪያ ትልቁ መጽሐፍ ነው። አሳይሃለሁ። ትልቁ አሳታሚ ማን ነው? አሳታሚ አሳየኝ። አሳታሚ ታምረ ማርያም አሳታሚ ማን ነው? አሳታሚ ስለማታውቅ ነው። አሳታሚ ማን ነው? ማን ያሳተመው? ቆይ ዝም ብለህ ላሳይ ነው። አሳታሚን አሳየኝ። እንዳቀይር አሳታሚን አሳየኝ። ማን ያሳተመው? አሳየኝ። ፎቶ አታሳየኝ በእናትህ። አሳታሚ ማን ነው? አሳየኝ። አሳታሚ አቀይር አሳታሚ ይህንን እሺ አሳይኝ። አንተ እኮ ስለማታውቅ ነው ግራ የገባህ። ከፍ አድርገው። የት ነው የታተመው? አይታይም እኮ ትልቁ ነው። አንደኛው ነው እኮ 943 ታምር ያለው ተገባኝ። ለአንብበዋ። አንተ መች ታውቀዋለህ? መጀመሪያ እኮ አታውቅም እንዴ? ምን ሆነ አንተ? መከራ የት ታውቀዋለህ? በቃ ስለዚህ ይሄኛው አብደላ ነው ያሳተመው። ይህንን 943 ታምር ነው ያለው። 943 ታምር ነው ያለው። ፒያሳ ሄደህ አሳትመው። ድጋሚ ፒያሳ ሄደህ አሳትመው። ፒያሳ ሄደህ ለምን የፈለገው ፎቶ አታመጣም? እዚህ ጋር ታምረ ማርያም እንዳታውቀው። ታምረ ማርያም 943 ታምር ያለው በፎቶ አሸውድም። ሂድና እንደገና ከዛ ፒያሳ ማተሚያ ቤት አሳትመው። ቆይ ዝም ብለህ ይኸውልህ 943 ታምር እዚህ በላይ የለም። ቻው። ይህን እንዳታሳየኝ። ትንሣኤ ዘጉባኤ ማተሚያ ቤት ቅድም ያሳየውን አምጣ። ይህን እንዳታሳየኝ። ታምረ ማርያም እናትቀበለው። ስለዚህ መጽሐፍ አይመለከታትም። ማንም አይመለከታትም። በ2010 ለራሷ ያሳተመችው በ2004 ማን ያሳተመው? ሰውየው ሙቷን የለም። አሁን ይኸውልህ ይሄን ያሳተመው ሰውየውን መቃብር ላምጣት። የት ነው የታተመው? እንዴ ይሄንን ሰው ይሄን አታውቁም? የታተመው አክሱም። በቃ ስለዚህ ቻው አክሱም። አሁን ወደ ክርስቶስ ሳምራ እንሂድ። ቻው አባቴ። ቻው ብራዘር። አትልፋ። ወደ ጎን አድርገው። አባ ጳውሎስን አታውቃቸው? ወደ ጎን አድርገው። በፎቶ ልሸውር ትፈልጋለህ እንዴ? ደፋር። አሁን ይኸውልህ ጀግና የሆነ ትውልድ ነው እየመጣ ያለው። ቆይ ሚውት አታርጉት፣ እንዳይወጣ ሚውት አታርጉት። አውጣ፣ አምጣ። ይህንን አትቀበል። ይህ ምን አንተው ይህን ስል ስላሳየኝ አይደለም። ይሄ መጽሐፍ ነው እኮ ይኸውልህ፣ ስዕል አድኖ የቅዱሳን ስዕላት ልጨምርልህ ብራዘር። የቅዱሳን ስዕላት መርካቶ ስለማታውቅበት አታውራ። አዳምጠኝ። የቅዱሳን ስዕላትን መርካቶ የታተመ ማን ነው? መርካቶ የታተመ የቅዱሳን ስዕላት ይሄ የኦርቶዶክስ ነው ብትል አይሆንም። አቃጥል እሱን። መቼ ያሉ እነሱ? እኔ የሚታረኩ አዳም ይህን ፎቶ ስላሳየኝ እኔን ለመሸወድ እንዳሞክር። ሌላ ይቅርና መርካቶ የታተመ ስዕል ገባ። በቤተክርስቲያን ያላለፈ ስዕል ብታሳየኝ አልቀበልም። የት ነው የታተመው? መርካቶ። ቤተክርስቲያን አታውቀው። ቤተክርስቲያን ሄደው አልተጸለየበት፣ ገቢው ለቤተክርስቲያን ያልሆነ እነ ሙስጠፋን እነ አብደላን ሙስጠፋ ኪስ ነው የሚገባው። ስለዚህ እሱ ስዕል አንቀበልም። አሁንም ይህን ስዕል ስላሳየ ልሸውደኝ። አሳታሚ ያሳይ። አለበዛ ደግሞ ወደ ክርስቶስ እንሂድ። ቀጥል። 2-0 ቻው። አክሱም ይኸውልህ፣ አክሱም ማተሚያ ቤት ይኸውልህ በ2000 ከዚህ በኋላ ይኸውልህ
ከዚህ በኋላ አውርዳለሁ። መልስ የለም አውርዳለሁ። ስለዚህ ክርስቶስ ሳምራ አሳየኝ። እሺ ክርስቶስ ሰምራ ልሂድ። በቃ ይህን አልቀበልም አለ። ኦኬ አንተ ባትቀበለው እነሱ ይቀበሉታል። አንተ ግን ምዕራፍና ቁጥር ስላለው አይባልም። ሂድና ስታታሉባቸዋል። እኛ ነቃን። አሁን እኛ ነቃን። አሁን በጣም መንቃት አይደለም። ተሰነጠቅተው ባናትተው ወደ ክርስቶስ ሳምራ ቀጥል። እሺ አንደኛ ይኸውልህ መጀመሪያ ሰው ሲናገር ወደ ክርስቶስ ሳምራ ገድል ግባ። ወደ ክርስቶስ ሳምራ ገድል ግባ። ቀጥል። ልጠይቅሽ። እሺ ቆይ ሰይጣን ይማለዳል? ወደ ክርስቶስ ሳምራ ይማለዳል ወይ አልኩህ። በቃ አንተ አሁን አዲስ ኦርቶዶክስ ከሆን መልስልኝ። እሺ ሰይጣን ይማለዳል? አዎ ጎበዝ። ጴጥሮስ ሰይጣን ነው ሰው ነው? እኔ አላልኩህም። ሰይጣን ይማለዳል? ሰይጣን ነው ሰው ነው? ጴጥሮስ ሰው ነው። ኢየሱስ ለምንድን ነው አንተ ሰይጣን ብሎ የተናገረው? ሰው ሀሳቡ ጀስት ላይክ ዛት እዛ ጋር ያለው ሀሳቡን ነው። እሺ የት አነበበው? አሁን ሳላወራ እዚያ ቀላቀል የት አነበብኩል? አንተ ያነበብኩ አይመስልም እንዴ? ለካ እንዲያው ዝም ብለህ በቃ አየር ላይ አሁን እንደዚህ ብለህ ሀሳብ እንትን ብለህ በቃ የመለስክ። አይ ደምረው ምንም መደመር አንተ መደመር ብቻ ሳይሆን ማባዛት ላይ ነው ያለው። አዳምጠኝ አባቴ። ይኸውልህ እነዚህ ሁሉ ገድላት ማለት ነው። ይኸውልህ አዳምጥ፣ ማባዛት ነው። አዳምጠኝ፣ አዳምጥ። እነዚህ ሁሉ ገድላት ማለት ነው። ገባ? እነዚህ ሁሉ ገድላት ይኸውልህ እዚህ ጋር የምታያቸው ገድላት በጣም አንብቤያቸው። እስኪ አውጣው፣ አነበበው። እሺ አውጣው፣ አነበበው። እሺ ገድለ ክርስቶስ ሰምራን አውጣና እስኪ ያሳየኛው። ገድለ ክርስቶስ ሰምራ አመጣልሃለሁ ወንድማችን። እኔ ባሳይ መጽሐፍ ገጽ ስንት ላንብብልህ? አውጣ። ገጽ ስንት ላንብብልህ? ሰይጣን የማለደችበትን አንብበዋል ወንድሜ። ምንን ሰምተኛል? ዘግንቦት አውጣ። አታምታምታ ስል ዘግንቦት። ይህ ሰውዬ ምን ሆኗል? አይዞህ ገና እኮ መጀመር ነው። መጽሐፉ ራሱ ንጹህ ነው እኮ አልጀመረው። እውነት ነው፣ ንጹህ ነው በእውነት በጣም አይደለም። ወንድም አለም ተቸግረብኛ፣ እንደው ግራ ገብቶሃል እኮ። እሺ ዘግንቦት ምን ዘግንቦት ወይ ዘግንቦት ምዕራፍ ቁጥር ያለውን ለምን ነው ውሸት ነው የምትል? ግን አዳምጥ። አቴቴ ሚውት አታርጊው በቃ ምንም ስለማያመጣ ሚውት አታርጊው። ብዙ ሰዎች አሉ ደግሞ ሚውት የሚያደርጉልህ። ምን ላንብብልህ? ያው ዘግንቦት ምን ላንብብልህ? ቁጥር 36 አንብበው ጀምረህ ቁጥር 36 ጀምረህ እስከ 47 አንብብልኝ። እሺ እስከ 47 እኔ ላንብበው። በዚያን ጊዜ እኔ ላንብበው። እኔ ነኝ ያዝኩት። እሺ አንብበው። እሺ ላንብብሽ። በዚያን ጊዜ አቤቱ ፈጣሪ ፈቃድህ ቢሆን አዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ትምረው ዘንድ እለምንሃለሁ። ቆይ አንዴ እዚህ ጋር አንድ ጊዜ እንነጋገር። አንዴ በዚያን ጊዜ አቤቱ ፈጣሪ ፈቃድ ቢሆን የማን ፈቃድ? የእግዚአብሔር ፈቃድ እየጠየቀች ነው። የእግዚአብሔር ፈቃድ ምንድን ነው? አዳምጣ ልጨርስልህ። ተረጋጋ። ፈቃድ ቢሆን የአዳም ልጆች ከስቃያቸው ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ወይም ትምረው ዘንድ እለምንሃለሁ። እንደዚህ ብላ ያሰበችው ለምንድን ነው ብለህ ካልክ በሱን አንተ አልነበር የዛን ጊዜ። ቆይ ጽሑፉን ብቻ ነው የምናነበው። የእሷን የልብ አዳምጥ። ተረጋጋ። ረጋ በል። ይህና ክርስቶስ ሳምራ ልትናገር የቻለችው ለምንድን ነው? የሰው ልጆች ሁሉ
በሰይጣን ጥፋት እየጠፉ እንዳለ ግንዛቤ ስለነበራት ሰይጣንን ይቅር ካለው ሰይጣንን አዳምጥ ቆይ ምናምን አትበል። እግዚአብሔር ሰይጣንን ይቅር ካለው እግዚአብሔር ሰይጣን ይቅር ካለው የሰው ልጆች ምን አይሉ ኃጢአትን አይሰሩ ብላ ስላሰበች ፍቃድ ቢሆን ማንን ማረው? ሰይጣንን ማረው እያለች ነው። ይቅር በለው ያን ጊዜ ምን ይሆናል እያለች ነው። ሰላም ይሆንሽ። ወደ ታች እንሂድ እስቲ እንሂድ። መጽሐፍ ቅዱሳዊ ታደርገዋለህ። ቆይ ላንብብ። ቆይ ዝም ብለህ እኔ ላንብብ። አንተ አሁን በጣም ጥሩ ሀሳብ ነው። አንተም እንደ ክርስቶስ ስምራ የምታስበው ቆይ ጥሩ ሀሳብ ነው ያለ። አዳምጥ። እህትህ ናት እኮ በጣም አብራችሁ ነው የሳታችሁ። አዳምጥ። ዲያብሎስን ይቅር ልታሰኙ የምታስቡ ጠላታችሁ ዲያብሎስ የሚውጠውን አቶ ይዞራል፣ ተቃወሙት እንጂ ይቅር በሉለት ብላችሁ ጸልዩ የሚል የመጽሐፍ ቅዱስ የለም። አንተም ምጸልይ ነህ። የኃጢአት መመለሱን በእናትህ ስለ ሀሳቡ ብቻ ተናገር። መጽሐፍ ቅዱስ ላይ ከገባ ስለ መጽሐፍ ቅዱስ አውድ እንመጣላለን። ዛሬ ኤርምያስ አበበ ና ከፈለግ በምትፈልገው ገድል ናናናረግ ፕሊስ አንዴ ቆይ ናናናግረኝ ነው እኮ የምልህ። አናት ላይ ቆምብሃለሁ። ስለ አናት ላይ ነው የምቆምብህ። ቀጥል እንዴ። እሺ ቆይ አሁን ቀስ በል። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። ድገመው። ቀጥል። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። መጽሐፍ ቅዱሳዊ ነው አይደለም? ቆይ ነው መጽሐፍ ቅዱሳዊ ነው አይደለም? ነው። ቆይ ምን ይላል መጽሐፍ ቅዱስ? የኃጥአን መመለስ በእግዚአብሔር በዛ ደስ ይለዋል። ምን ይላል? በዚህ ሐሳብ ይላል መመለሳችንን ይወዳል። ምንድን ነው የሚለው መጽሐፍ ቅዱስ? ምን ይላል? ቃል በቃል ጥቅሱን ቃል በቃል ነገር ኃጢአተኛው ኃጢአቱን እንዲናዘዝ ኃጢአቱን እንዲተው እንዲመለስ መጽሐፍ ቅዱስ ያስተምራል። አይደለም። መጽሐፍ ቅዱስ እንደዚህ የሚል ቃል አለ። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛውን ግን ይወደዋል የሚል የእግዚአብሔር ቃል እውነት አለን። መመለስ ነው የሚያወራው። በቃ እሺ፣ ችግር የለም። ኢማጂን ቀጥላው ቀጥል ደምረው። ቆይ ተረጋጋ፣ እንዲህ አትሁን። መሀል ያለውን ቀጥል። የምለምንህ ልመና ነው። ይሄ መማለድ ነው ወይንም ማረው የምልህ። አትሳሳት። መማለድ ነው ወይም ደግሞ ምልጃ ነው ስትል ከክርስቶስ ምልጃ ጋራ እኩል ልመና እኮ ምልጃ ነው። ልመና እንዳታይ ከክርስቶስ ኢየሱስ ሰይጣንን ነው እኮ እንዲሁም በጣም አንተ እኮ በጣም አልገባህም። ሰይጣንን ነው ይሄው ሰይጣንን ያመጣብኝ። እሺ በልሚውት አድርገው። እሺ እና ለአንብበው ልጨርስ። የምትለምነው እኮ ዲያብሎስ ይቅር እንዲባል የምለምንህ ወይንም ማረው የምልህ ዲያብሎስን ወድጀው አይደለም፣ ነገር ግን ያዘው ምን ብየው አይደለም፣ ወድጀው አይደለም። ምን ብየው አይደለም፣ ወድጀው አይደለም። እሺ ቁጥር 36 ላይ ደግማ አንብበው እስቲ። ለምን እንዳልወደደችው ለምን ሳትወደው እየለመነች እንዳለ ቁጥር 36 ላይ ደግማ አንብበው እስቲ። ደግማ አንብብ። ብዙ ሰው የሚማሰው አለ። ደግማ አንብብ። እሺ ላንብብ። 36 ደግማ አንብብ። 36 ለምን ወደ ኋላ የምመለሰው? አንብበው፣ ደግማ አንብበው። እሺ ታች ያለው ስለሚይዝ ችግር የለውም። በዚህ ጊዜ አቤቱ ፈጣሪ ፈቃድ ቢሆን አዳምን ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ወይም ትምረው ዘንድ እለምንሃለሁ። ለምንድን ነው ግን የምትለምነው? ዲያብሎስን ወደው ነው እንዴ? አይ ጠልታው ነው። ዲያብሎስን ወደው ነው? ወድጀው አይደለም አለች እኮ። ስለዚህ ወደው አይደለም። ለማን አስባ ነው? ወደደችው አላልኩም። ለማን አስባ ነው? ለሰው ልጆች። ቴንኪው። ቀጥለውን አሁን ተስማምተናል። ኦኬ አይደምረው። እሺ እንዲሁ አንተ ቆይ እላይ ያለው ምልጃ ነው አይደለም? ምልጃ ነው ወይም የወልድ ዲያብሎስን ይቅር ትለው ዘንድ ወይም ትምረው ዘንድ ለምንሃለሁ። ምልጃ ነው። ኧረ በጌታ በኢየሱስ እንዴ ደምረው ምን ሆኖ ነው ያማው? እንዴ ቆይ እንጂ ኧረ በእናትህ
ኧረ በእናትህ አንተ ኦርቶዶክስ ምልጃ ነው አይደለም? ትለቅፋለህ። በእናትህ ምንም ሳታውቃት ነው የወጣው። እግዚአብሔር ምስክሬ። አንተ ኦርቶዶክስ ውስጥ እኔ ዱርዬ ነበርኩ የዛኔ። ይኸውልህ አንተ ስታስቀድስ፣ አንተ መቋሚያ ስትይዝ ዱርዬ ነበርኩ። አንተ ለምን ጨዋማት ሆን? እኔ አሁንም ዱርዬ ሆነሃል እኮ በልማት ዝም ብለህ አሁን የተሻሻል መስሎ ነው። ይኸውልህ ራስ መመለጥ ጨዋነት አይደለም። ቆይ አዳም ዝም ብለህ እኔ እንድነግር ከፈለግ እኔ እነግርሃለሁ። እወዳለሁ ጌታ አይደለም። ቆይ እንድለብስማ በጣም አሁንም ከስህተት ካልተመለስ ምጠይቅህን ይኸውልህ ዲያብሎስን ይቅር ትለው ዘንድ ወይም ትለምነው ዘንድ እለምንሃለሁ ያለችው ምልጃ ነው ስልህ ኧረ ሳታውቀው ምን ማለት ነው? አዳም ምልጃ ነው ያልኩህ። አዳም ልመና የሚለውን ምልጃ ነው አልክ አይደለ? ይሄ ልመና የሚለው ምልጃ ከክርስቶስ ጋር አንድ አይነት የሆነ ምልጃ አይደለም። እኔ ክርስቶስ አላልኩም፣ በእግዚአብሔር ዘንድ ነው ቀርባ የማለደች። ቀጥል፣ አንብብ። ምልጃ ነው ግን ምልጃ ነው። አሁን አዳምጠኝ። ልመናን ያቀረበችው ገባ? ልመናን ትምረው ዘንድ ማለት ምንድን ነው? ልመናን አቀረበች አይደለም? እሺ በቃ እሱን ካመን በቃ አሪፍ። በቃ ልቀጥል። እሺ አዳም ልጆችን ከስቃይ ከኩነኔ ሊድን አይችልም ብዬ መገመት ነው እንጂ አለችና ቀጠለች። የእነሱ ስጋ ስጋዬ እንደሆነ መጠን የእኔም ስጋ ስጋህ ነውና አለችው። ይህን ተተረጉምልናለን። የያዘው ችግር የለው የያዘው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለም? የእነሱ ስጋ ስጋዬ እንደመሆኑ ፍጹም ሰው ፍጹም አምላክ ነው አይደለም? ፍጹም ሰው ፍጹም አምላክ ነው አይደለም? ኢየሱስ ክርስቶስ ነው። ታንኪዩ ስጋዬ ስጋህ ነውና ስትለው ኢየሱስ ክርስቶስ በሰውነቱ የድንግል ማርያምን ስጋ ነስቷል አልነሳም? አይደለም። እኔ የምታወራው ምንድን ነው? ከየት ነው የምትሄደው? እኔን ወንድሜ ስቅ እያለ ነው እኮ ይሄን እኔ የጠየቅኩህ ሌላ። ቀጥል ንባቡ ገና አሰለጥንሃለሁ። ቆይ እሺ ታሰለጥነኛለህ፣ ችግር የለም አይዞህ። እኔ እንዲህ በግምት የምታወራ መሆንህን ገና ዛሬ አየሁ። ይህችንም ባለች ያዝ የእኔ ግምት ከሆነ ይህ ምን ማለት ነው? የእነሱ ስጋ ስጋዬ ነው፣ የእኔ ስጋ ደግሞ ስጋ ነው። ምን ለማለት ፈልጋ ነው? ምን ለማለት ፈልጋ ነው? እረሱ አላለችም። ምን ለማለት ፈልጋ ነው? መልስልኝ። እሺ የእኔ ግምት ከሆነ የአንተን እንስማ። መልስ። አዳምጠኝ የሚለውን ላንብበው። መልስ። እሺ ላንብበው። አዳምጥሽ ተርጉምልኝ ነው ያልኩህ አይደል? የእነሱ ስጋ ስጋዬ እንደመሆኑ መጠን የእኔም ስጋ ስጋህ ነውና አለችው። የእኔም ስጋ የማን ስጋ? ክርስቶስ ስምራ ስጋ የክርስቶስ ስጋ ነው? ንገረኝ እስኪ። ተምታታበት። እኔ መልስ ይላሉ። አልመለስክም። አንተ የምታወራው ሌላ፣ ይሄ የሚያወራው ሌላ እኮ። አንተ ንገረኝ። እሺ ይሄው እያነበቡልን ነው። አዳምጥ። ደግመህ አዳምጥ። ከመናገር በፊት ሁለቴ ደግመህ እስኪ አዳምጥ። ላንብበው። የእነሱ ስጋ ስጋዬ እንደመሆኑ መጠን የእኔም ስጋ ስጋህ ነውና። እሺ ምን ማለት ነው ትርጉሙ? የክርስቶስ ስምራ ስጋ የክርስቶስ ስጋ ነው እና ልክ ናት ልክ አይደለችም አለችው። ልክ ናት ልክ አይደለችም? የእሷ ስጋ የክርስቶስ ስጋ አይደለም። ልክ ናት ልክ አይደለችም? እኔ አባባሉ ራሱ የተገለበጠ ነው። ልክ ናት ልክ አይደለችም ወይ? እኔ ልክ አይደለችም ነው ያልኩት። አሁን የኔ ስጋ ኢየሱስ ክርስቶስ የለበሰው ስጋ ነው። ትቀበላለህ አትቀበልም? እሷ እኮ የእሷ ስጋ የክርስቶስ ስጋ፣ የእኔ ስጋ ያንተ ስጋ ነውና አደለ? ቀዩ አደለ? ልቀጥል። ወደሚቀጥለው ተርጓሚ ችግር የለውም። ተው ልቀጥል። በራሳችሁ እንደዚህ ነው መጣብ። ገና መች ተመካና ገና በጣም የሚያዝናና እዚህ ጋር ስላለ ይህንም ባለችው ጊዜ ጌታ ፈገግ ብሎ፣ ፈገግታው እንዴት እንደሆነ ይኸው እንግዲህ ከየት ሆነው ነው ግን? ወንድሜ ይኸውልህ ሜታፎሪክ የሚባል ነገር አለ ብራዘር። እንደመጣላ አተርጉም። እንዴት ነው ፈገግ ያለው? እንደዚህ ነው።
እስቲ አንተ አሳየኝ፣ ሜታፎሪክ አድርገህ ፈገግታውን አሳየኝ በእናትህ። ያባት ቀጥል፣ እሺ ቀጥል አባቴ። የለሽም ብራዘር፣ ዝም ብለን አሁን ግን ነጠላን በጣም መያዝ። አሁን ነጠላን አለ ችግር የለም አለ፣ አይዞህ፣ የነጠላ ችግር የለም። ቆይ ዝም ብለን የነጠላ አይደለም። እሺ ቀጥል። በነገራችን ላይ ቦርናጌን የእውነቴን ነው የምልህ፣ እወዳለሁ። እውነትን ተረድተህ ከኔ ጎን ሆነ እኔ የምትናገረው የተወሰነ ምደግፋለኝ። ጎይ በቃ ተባረክ። ቤተክርስቲያኒቷ እውነት የሆነውን ክርስቶስን እየሰበከች እንደሆነና ይህን አልቃወምም ስትል ነው የምጣላህ እንጂ በሌላው አልጣላህ። በቃ ስለዚህ ከኔ ጎን ትሆናለህ። አሁን ቤተክርስቲያኒቷ ስትስት ግን እነግርሃለሁ፣ አዳምጠኝ። ክርስቶስ እንደምሰበክ እንናገራለን። አንተም ንስሐ ትገባና ከቤተክርስቲያን ጋር ትታረቃለህ። ኧረ እኔ ከንስሐ ገብቼ ነው የምኖረው። እንዴ ምን ሆነ ነው? አንደኛ ምን ትታረቃለህ? አንዱ አይናፍቅም? ስማ አዳምጠኝ። ያ ማህሌት ላይ ዕጣኑ ሲጨስ በእግዚአብሔር አዳምጠኝ። ግዛና ጭስ። ምን ሆነ ነው? ይሰውዬ አዳምጠኝ። አንድ ሱቅ አለልህ፣ ዕጣን ገዝተህ አጭስ በቤትህ። ምን ሆነ ነው? እሺ ቀጥል። የዕጣን ችግር ነው እንዲ ያለብህ። አዳምጠኝ ወንድሜ። እሺ ይህንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ እነ ጳውሎስ ማለት ነው፣ ከአንቺ በፊት የነበሩ እነ ጳውሎስ ምንም ይሁን እነ ጳውሎስ እነ አጵሎስ ማለት አችልም መጽሐፉ ነው የሚለው። የማይለውን አጨምርበት። መጽሐፉ ነው የሚለው ከአንቺ በፊት አጨምርበት። ክርስቶስ ሰምራ መቼ ነው የኖረችው? ከሱ በፊት መቼ ነው የኖረችው? በኋላ ከጳውሎስ በኋላ በስንተኛው ክፍለ ዘመን? በ1100 ምናምን። እች እኮ አታውቃትም እንዲ አንተ? የተክልዬ እኮ አክስቱ ናት። የተክልዬ ልጅ ነው እኮ ይሄን የጻፈው። አታውቅም? ይህን እዚሁ ታሪኩ ላይ እኮ አለልህ። አላነበበውማ። ቆይ እሺ አዳም ልጨርሰው። በቃ ችግር የለውም ትጨርሰዋለህ። ዝም ብለህ ልጨርሰው። አደራ የምልህ ማለት ነው። የእውነቴን ነው። ኧረ በኢየሱስ ስም ይሄ ሰውዬ ፖለቲካን ያልከኛ ያንተ በመጀመሪያ የነበርክበት ደብር። ኧረ እንደው በስመ አብ። ችግር የለውም። ቆይ ለምን እዚያ ወስደው አጠምቆም በገመድ አስረው? በገመድ ይውሰዱ እና ይዘፍቁ። ካልሆነ እየሳትክ ነው እኮ። እሺ ቀጥል። እኔ አላልኩም ፖል ሚካኤልም ጌታ አስረው ይክተቱና 3 ሳምንት እግዚአብሔር ምስክሬ እወዳለሁ። እና ምን ሆነ ነው? እየቃዠ ነው። እነ ጳውሎስ ምናምን እንዳትል፣ ሌላ ጊዜ እነ ጳውሎስ እንዳትል። ገባ? ከነ ጳውሎስ በኋላ ለምን እንዳልሁ አዳምጥ። እኔ እኮ ይኸውልህ ግልጽ እያደረኩልህ ነው። ከነ ጳውሎስ በኋላ አልገለጽከው። 318 አዳምጥ በእናትህ 318 የቤተክርስቲያን አባቶች አሉ፣ ሊቃውንቶች ነበሩ። ገባ? ተረዳኝ። ከክርስቶስ ሳምራ በፊት እኔ ምን አልኳው? አንተ ዘለ እነ ጳውሎስ አትበል። አየህ እነዚህ የሚካተታሉ። ቀጥል። በቃ ይዞ አይመምህ። እስኪ ይኸውልህ እኔ ያልኩት ከተሳሳተ ደግመዋለሁ። ይህንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ እነማን ናቸው? ከእሷ በፊት የነበሩ እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ አትበል። ነበሩ አልነበሩም አትበል። መጽሐፉ ስላለኝ ቃል በቃል በቃ ችግር የለም አልልም። በቃ አይዞህ። ከአንቺም በኋላ የሚመጡ ደሜ አሁን ከእሷ በኋላ ነው የመጣው። ከአንቺ በኋላ የሚመጡም የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ አላት። ያዘው እዚህ ጋር ያዘው። እንደዚህ አይነት ኪዳን መጽሐፍ ቅዱስ ላይ እግዚአብሔር የገባለት ሰው አለ የለም? እኔ እንዲያው ሰይጣንን የሚያማለደ ሰው አላውቅም። እንደዚህ አይነት ኪዳን እግዚአብሔር የገባለት ሰው እንዲያው እኔ ይኸውልህ ምን መሰለህ፣ እኔ አዳምጥ። መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ አይነት ኪዳን የገባለት ሰው አለ የለም? ሰይጣንን ያማልዱት የሚል የለም ወንድሜ። አዳምጥ። አሁን የክርስቶስ ሳምራ ማይንድ ነው እግዚአብሔር እየገመተላት ያለ ወደሚቀጥለው ያለ ማይንዱ አስተሳሰቧን ነው እየተደነቀ ያለው። ስማኝ ደሜ ደሜ ያስበል የክርስቶስ እንደምጠጣ። ይኸውልህ እኔ የምጠይቅ ጥያቄ እግዚአብሔር መጽሐፍ ቅዱሳችን ላይ
ልክ እንደ ክርስቶስ አይነት ሳምራ በአስተሳሰቡ የተደነቀበት ሰው አለ የለም? መልስልኝ። እኔ ልጠይቅ የፈለግኩት እኔ መልስልኝና ወደዚህ አልሰማኝም። ወደዚህ እንመጣለን። እኔ ላወራ የፈለግኩትኝ ዋና ኦብጀክቲቭ ሰይጣን ይማልዳል ወይ ነው። እሷ ጥሩ እዚህ ጋር አዳምጠው። እዚህ ጋር ስለ ሰይጣን ምልጃ ምንም የተነገረ ነገር የለም እስካሁን። እሺ ልቀጥል። በቃ የቱ ጋር ነው ስለ ሰይጣን የማለደችው? አልተማለደም። በቃ ቆይ፣ የቱ ጋር ነው የማለደችው? በጌታ በኢየሱስ ስም ልመናው ምንድን ነው? ሰይጣንን ወድጀው አይደለም አለች እኮ እንዴ። ዲያብሎስን ወድጀው አይደለም። ለማትወደው ነገር ነው የምትማልደው። ትጸልያለህ ወይ? ሰይጣንን ጠልቼዋለሁ ግን እላይ ያለውን የተቃውሞ መንፈስ ሰበርኩት በኢየሱስ ስም። ቀጥል ሻው አይሻልም? ቀጥል። አሁን ማለደች ይላል እንዴ? እየቀለቀለ ነው ሰውዬ። ማለደች። የቱ ጋር ነው የማለደችው? የቱ ጋር ማለደች? እሺ ማለደ ማለት ምን ማለት ነው? መዝገበ ቃላት የቱ ጋር ነው ስለ ዲያብሎስ የማለደችው? ማለደ ማለት ምን ማለት ነው? መዝገበ ቃላት ሳትግባ ሌላ ርሱስ እንድገባ አልፈልግም። ሌላ ርሱስ እንድገባ ስለ ዲያብሎስ የቱ ጋር ነው ክርስቶስ ሳምራ የማለደችው? ያው ይቅርታ አድርግለት አለች እኮ። ይቅር በለው ምንድነው ግን? ምንድነው አለች ግን? ይቅርታ የምትለው ለምንድን ነው አለች? ለማ ብላ ነው አለች? ለማ ብላ ነው አለች? መጸለይ ይቻላል ነው ያልኩህ እኔ። ይቅር በለው ተብሎ መጸለይ ይቻላል? አይ ልጨርስ እንጂ ዋናውን ሳልጨርሰው ምን ነው? አይ በቃሽ ብራዘር በቃሽ። ከዚህ በኋላ አይ እንደዚህ ሆነ ለምን ነው ጀምረህ እኮ እያቋረጥክ አይሆንም። በቃ ቀለሜን ጥራው። አሁን አንተ ሌብል አይደለም። አሁን አንተ የኔ ሌብል አይደለም። ስለዚህ ቀለሜን ጥራው። ኧረ ተው ደሜ። ይኸውልህ አንደኛ እንትን ቀለሜን ጥራው እባክህ። አንደኛ፣ ሁለተኛ፣ አራተኛ ትላለህ። ደሜ ደህና ነህ? እንዴት ነው? ከየት ቤተክርስቲያን ነህ? ኦርቶዶክስ ነኝ እኔ ደሜ። ኦርቶዶክስ ነኝ እኔ ደሜ። ተባረክሽ። ቴንኪው። እና አሁን የተሰጠኝ ላይ ቅድምም አላችሁን አልገባም ብዬ ነው። ከዚህ ሁሉ እሱ ያወራ እናንተም ያወራችሁ ማለት ነው። እሱ ባላንስ ማድረግ የፈለገ በራሱ ባላንስ ወይም በራሱ ኬስ ነው። ግን በመጽሐፍ ቅዱስ ብናይ ቅድስት ክርስቶስ ሳምራ ያደረገች ከመጽሐፍ ቅዱስ መርዝ ልርጭ ኦርቶዶክስ ነው ብለህ መርዝ ልርጭ ይሆናል። መዝሙር እናዳምጥ እባካችሁ።